ዳናይት መክብብ አምባሳደር ሆና የሰራችበት ድርጅት ወጣቶችን እየዘረፈ እንደሆነም ተገለጸ። ወጣት ተስፋ አልበላም ስትል የነበረች እትዮ በላችሁ። ከዛ በላይ ገንዘባችን ቀርቶ አምሯችን ነው። እኛው ካርባ ምንም የተላከ ሰው የለም። ካርባ ምናምን ከሰለጠና አንድ ሰው ተላከ ወደ 437,700 ወጥቻለሁ። እኔ አሁን ከክፍለ ሀገር ነው የሚመላለሰው። ከዛም በላይ ገንዘብ ወጥቻለሁ። እስከዛም ገና ሌላ በደል ያው በፖሊስ ማባረር፣ የግል ጋርድ ጠብቃ ማፋን ማስመታት። ስለዚህ ተጠያቂ ሊያረጋት ይችላል። ወገናት እንዴት ናችሁ? ቡሱ ነኝ። ዛሬም ሰሞነኛና አዝናኝ በሆነ ቪዲዮ ተመልሼ መጥቻለሁ። ይህ እንደ ተመልካች ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በዛሬው ቪዲዮአችን ሰሞኑን ከዳናይት መክብብ ጋር በተገናኘ አንዳንድ ወሬዎች እየተነሱ ይገኛሉ። ሙሉ ታሪኩን ወደ በኋላ አካባቢ አንድ ላይ የምናየው ይሆናል። እናንተ ግን እስከ መጨረሻው ቪዲዮን እዩት። ከዛ በኋላ እንደ ተመልካች ያለንን አስተያየት ጣል አድርገን ቪዲዮአችንን እንጨርሳለን ማለት ነው። ለማንኛውም ቪዲዮን እስከ መጨረሻ ማየት እንዳትረሱ። ይቻማችሁ። አያችሁት? ይሄንን ዘይት እኔ መስከረም አካባቢ ነው ለመስቀል ነው የገዛሁት እና እስካሁን ግማሽ ነው የተጠቀምኩት። ወደ 8 ወር ገደማ ሆኖታል። እስቲ የእናንተን ዘይት አጠቃቀም ኮሜንት ላይ አስቀምጡልኝ። በወር እንደምትጨርሱ ማለት ነው። እኔ እንግዲህ 8 ወር ሞልቶኛል። 5 ሊትር ገና አልጨረስኩም። ቢተና ራሱ ያልቃል አይደለም ተጠቅመው ፀሐይ ላይ ዝም ብለህ አድርገው ቢተና ራሱ ያልቃል 8 ወር ውስጥ። እንዴት ሰክሰን እናምናለን እኮ እኛ ጋር ያለ ችግር ነው። ግን 8 ወር ብላ ተሰክሰን ስቀል ነው። ለማንኛውም እጅ ላይ ያለ ኤክስፓየር እንዳያደርግብን እኔና ጓደኛዬ በወር የምናጠፋው 500,000 ማለፉን ስናውቅ እሺ። ሰላም አለይኩም። ወአለይኩም ሰላም። ቻገር እኮ ማታሳየን ነገር የለም። ግማሹ እዛ ለ8 ወር 5 ሊትር ዘይት ይጠቀማል። እዚህ ደግሞ አንዳንድ ወገናት 500,000 በአንድ ወር አጠፋ ነው። እንዲያውም 500,000 እኮ አይደለም ከ500,000 ማለፉን ስናቅ ምን አይነት ኑሮ ላይ ነው ያለነው? አይከብድም? አያስተዛዝብም ወይ? እና ይሄንን ላይፍ ለማየት ነበረ 350 ብር አውጥተን ማስክ የገዛ ነው። ይሄንን ላይፍ ለማየት ነበር። የዛኔ እንደዚህ ምናምን ተሸፍነ ምናምን ነገር ርቀት ጠብቀን ምናምን ይሄንን ላይፍ ለማየት ነበር። ካልኖርም ብለን እዚህ ላችኋል። የሁለት ሰው እኮ ነበር የምንከፍለው ታክሲ ራሱ የኮሮና ሰዓት። እንደ ሀገር እኮ ነው ያሽቀበጥ ነው ወገን፣ እንደ ሀገር እኮ ነው ያሽቀበጥ። ማሽቀበጥ ይሄንን ላይፍ ለማየት ነበረ። ሳኒታይዘሩ ምግቡ ምናምን ተስ ተደርጎ በቃ ኧረ እንዳልሞት ምናምን ይሄንን ላይፍ ነው አስታውሳለሁ። ዳቦ ምናምን ነገር በቃ አትጠጋ ምናምን እንደ ማይክል ጆርዳን ይወረውርልሃል ትቀለባለህ። ዋ ለምን ኮሮና ነው አሽቃበጥን እኮ ሳኒታይዘር ነው ወላ ሜትር ምናምን ዋ አትንካኝ ምናምን። ይሄንን ላይፍ ለማየት ነበረ እንደ ሀገር አሽቃበጥ ነው ወይ ጊዜ። ልክ በጣም አፍልተን ነበር። ካልኖርም ብለን በጣም አፍልተን ነበር። ይሄ መሆኑን ቢያቅ ማን ይጠነቀቅ ነበር? እርግጠኛ ነኝ ማናችንም አንጠነቀቅም። ግማሹ 500,000 ብር በወር አጠፋው በሚልበት፣ ግማሹ ደግሞ 8 ወር ዘይት ተጠቀምኩ በሚልበት 5 ሊትር ዘይት። ይሄን ለማየት ነው እንግዲህ የቀረው። ሌላ እስቲ በእናንተ ዘመን እንትረፍ ብላችሁ ከተረፋችሁ ወዲህ ያያችሁትን ነገር እስቲ ጥሩም ሆነ መጥፎ ኮሜንት ላይ ጻፉ። በቀጥታ ደግሞ ወደ ዛሬው ጉዳያችን ስንል ሰሞኑን ከዳናይት መክብብ ጋር በተገናኘ ያው ቀጥታ ከሷ ጋር ባይገናኝም ግን ማስታወቂያ ሰርታለት የነበረ አንድ የኮንሰልታንሲ ነው የሚባለው ብቻ ይሄ ውጭ ምናምን ፕሮሰስ የሚያደርጉ ሰዎች ማለት ነው። ለዛ ድርጅት ሰርታ በነበረው ማስታወቂያ ብዙ ሰው እሷን አምነን ወደ ድርጅቱ ገንዘባችንን ሰጥተን ከገባን ወዲህ ተበልተናል ብራችንን እያሉ ቅሬታ እያነሱ ነው። ሙሉ እንትኑን ለመረዳት ቪዲዮን ጨርሳችሁ ይዩ። ዳናይት መክብብ አምባሳደር ሆና የሰራችበት ድርጅት ወጣቶችን እየዘረፈ እንደሆነም ተገለጸ። ታዋቂዋ የቴሌቪዥን ሆስት ዳናይት መክብብ አምባሳደር ሆና የሰራችበት ድርጅት እንግዲህ አሁን ላይ ወጣቶችን እየዘረፈ እንደሆነም ተገልጿል። አውሮፓ እንልካለን እያሉ ከሚዘርፉ ቢሮዎች የሚጠቀሟቸው ታዋቂና ተጽዕኖ ፈጣሪ ሰዎችን ነው ማለት ነው። ይህ ድርጅት ደግሞ በዋናነት ዳናይት መክብብን አምባሳደር በማድረግም የአብዛኛው ወጣት ህይወትም አጨልሏል። አሁን ላይ እንግዲህ አብዛኞቻችን እንደምንታዘው ከሆነ ታዋቂ ወይም ተጽዕኖ ፈጣሪ የምንላቸው ሰዎች ድርጅቱ ምንም ይሁን ምንም ሳይጠይቁ ማለት ነው በሚሊዮን ብር እነሱ እስከተከፈላቸው ድረስ አምባሳደር ሲሆኑ
መሆኑም እየተስተዋለ ይገኛል። በእነሱ ሰበብ ቀን በቀን ወጣቱም ብሩ እየተበላም ይገኛል። አርቲስቶችና ተጽዕኖ ፈጣሪ ሰዎችም ከእንደዚህ አይነት ስራቸው እንዲቆጠቡም ተጠይቋል። የእነሱ ቤትና ካዝና ሲሞላ የስንቱ ወጣት ህይወት እንደሚበላሽ ደግሞ አስቡ። ከባድ ነው። ይሄኛው ቪዲዮ እንግዲህ ቀደም ብሎ የወጣ እንትን ነው። አሁን ደግሞ ተበለን የሚሉ ሰዎች ራሳቸው ቅሬታቸውን እያቀረቡ ያለ ሌላ ቪዲዮ ወጥቷል። እሱም ቪዲዮ ነው። ይሄ እንግዲህ ብሬን ተበላው ከሚሉ ሰዎች መሀል ያለ አንድ ሰው ነው። የውጭ ዜጋ ሆና ኢትዮጵያ ውስጥ እያጭበረበረች እንኳን መንግስት ቀና ብሎ ያላያት ማለት ነው። እኔ በሌሎች አጭበርባሪዎች እስከ ራሻ ድረስ ደርሻለሁ። ትክክል አለመሆኑ ሲታወቅ ተመልሻለሁ። ምክንያቱም ያሉትን ድርጅት እዛው አገር ራሻ ውስጥ እንደሌለ ተነግሮኝ ተመልሻለሁ። ይሄ ህጋዊ ንግድ ፍቃድ ስላላቸው ተብዬ ነው እንደገና በህጋዊ ንግድ ፍቃድና በአድቨርት መሰረት ነው የገባሁበት። እንደገና ወደዚህ ድርጅት መጀመሪያ ስንጀምር የተቀረውን እዛ ሰርተን እንደምንከፍል እንደምንለወጥ እያስጠነቀቅኳቸው ነው። ደግሞ የኛ ግሩፕ የሚሆን የሌላ ግሩፕ የራሻ የሚሆን የፖላንድ ግሩፕ አንድ ትልቁ እኔ ሰላም አሰግናቸው ማለት እንዳገሩ ባህል እንደወጉ መሰረት ወደ እናቷም ሳይቀር ለእንትን ሄደናል፣ ለሽምግልና ሄደናል። በሽምግልና ማናገራናታል። ልጄ ብራችሁን አትበላችሁም እየተባለ ያለው እንደሰማችሁት ነው። እንግዲህ ይሄ ተበለነ ከሚሉ ሰዎች መሀል አንደኛው ነው። ሙሉ ቪዲዮን ለማየት አሌታ ቲቪ የሚባል የዩቲዩብ ቻናል አለ። ቲቪ ኑራቸው ይኑራቸው አላውቅም። ሙሉ ቪዲዮን እዛ ላይ ማግኘት ትችላላችሁ። ግን ታዲያ እዚህ መሀል ምን ዳናይትን አገባት? እሷ ማስታወቂያ ነው የሰራችው እና ይሄ ተጠያቂ ያረጋታል ወይ ተብሎም ጥያቄ ተነስቶ ነበር። ህጉ የሚለውን እስቲ እንስማው። ዳናይት መክብብ በኤም አልትራ ለደረሰ ጉዳት በቀጥታ ልትጠየቅ ትችላለች። እንዲቆያችሁ ጠበቃ ሰብለ አሰፋ ነኝ። እንደሰማችሁት ኤም አልትራ በርካታ ሰዎችን ወደ ውጭ ሀገር ቪዛ አስገኝቼ ልካለሁ በሚል ገንዘባቸውን ከሰበሰበ በርካቶች ቤታቸውን ሁሉ ሞርጌጅ አድርገው አራጣ ተበድረው ብዙ ገንዘብ ከሰበሰበ በኋላ አገልግሎቱን ባለመስጠቱ ሰዎች ለከፍተኛ ኪሳራ፣ ለዲፕሬሽን እና ራስን ለማጥፋት ሁሉ መዳረጋቸው ተገልጿል። ይህን ተከትሎ እየተነሳ ያለው ሰዎቹ ዳናይት ማስታወቂያውን በመስራቷ ነው ያመን ነው እያሉ በመሆኑ ያን ማስታወቂያ በመስራቷ በቀጥታ ተጠያቂ ልትሆን ትችላለች የሚለው ነው። ይህንን አስመልክቶ በኢትዮጵያ የማስታወቂያ አዋጅ ቁጥር 759 ይገኛል። እንዲሁም ደግሞ የአዲስ አበባ ካቢኔም ስለ በማንኛውም በኤሌክትሮኒክስም በሌሎችም መንገድ ስለሚነገር ማስታወቂያ ያወጣው ደንብ ቁጥር 131 ይገኛል። እነኚህን ደንብና አዋጅ በመናይበት ሰዓት ማንኛውም ሰው ለምሳሌ እንደ ዳናይት ማስታወቂያ የሚሰሩ ሰዎች ማስታወቂያቸው ይዘቱ ህገወጥ አለመሆኑን የማረጋገጥ ግዴታ ተጥሎባቸዋል። በኢትዮጵያ የወንጀል ህግ ወንጀል ተደርጎ ከተቀመጡ ተግባራት አንዱ በህገወጥ ሰዎችን ድንበር ማሻገር የሚባለው አንዱ ነው። ይሄ ስመግሊንግ የሚባለው ሰዎች ህጋዊ ቪዛ ወይም የመኖሪያ ፈቃድ ወደሌላቸው ሀገር ያለ ህጋዊ ፈቃድና ምንም አግባብነት በሌለው መልኩ ሰዎችን እልካለሁ ማለት መላክ ወንጀል ስለመሆኑ ተመልክቷል። በህግ የተከለከለን ተግባር ማስተዋወቅ በገለጽኩት ደንብ ቁጥር 131 እንዲሁም ደግሞ በአዋጅ ቁጥር 759 መሰረት የተከለከለ ማስታወቂያ ያደርገዋል። ከዛም በተጨማሪ ማስታወቂያውን ያሰራው ወይም ወኪሉ ወይም ደግሞ ዳናይት እንዲህ ባለ ሁኔታ ህገወጥ የሆነ ይዘት ያለው ማስታወቂያ በመለቀቁ ለሚደርስ ጉዳት ከኤም አልትራ ጋር የአንድነትና የነጠላ ኃላፊነት እንደሚኖርባቸው በተለይም አዋጁ በአንቀጽ 30 እንዲሁም ደንቡም ያመለክታል። ዳናይት ወይም ሌሎች ባለሙያዎች መሰል ማስታወቂያ ሲሰሩ ይሄ በማስታወቂያ የሚነገረው ነገር ህገወጥ አለመሆኑ በህግ ያልተከለከለ መሆኑን እንዲሁም ደግሞ የሚሰጡት ማስረጃ በትክክል የአገልግሎት እንደሚሰጥ በማስረጃ ቬሪፋይ ማድረግ እንዳለባቸው በአዋጁም በደንቡም ተመልክቷል። ይሄንን ሳያረግ ማስታወቂያ ያሰራጨ ወይም ደግሞ እንደሷ የነገረ ሰው ብራንድ አምባሳደር ሆኖ የሰራ ሰው ምንድነው ኃላፊነቱ የሚለው በመናይበት ሰዓት አንደኛ እስከ 150 ሺህ ብር ቅጣት በአዋጁ ይጣልባታል። ሁለተኛ በማስታወቂያው ምክንያት ያገኘችው ገቢ ሊወረስ ይችላል። ከዛም በተጨማሪ ከኤም አልትራና ከማስታወቂያውን ከሰራው ድርጅት ጋር ከወኪሉ ጋር በአንድነትና በነጠላ ለደረሰ ጉዳት ልትጠየቅ የምትችልበት አግባብ እንዳለ ህጉ ያመለክታል። ስለሆነም ነፃ ሊያደርጋት የሚችለው ማስረጃ ተመልክታ ጉዳዩ ህገወጥ አለመሆኑን አጣርቻለሁ የሚል ነገር ካሳየች ነው። መሰል ጠቃሚ መረጃዎች እንድታገኙ የቲክቶክ አካውንቴን ፎሎ። ስለዚህ ተጠያቂ ሊያደርጋት ይችላል ነው። ግን ያው ከድርጅቱ የመጣውን ምላሽ ስላልሰማን ምንም ማለት አንችልም። ግን
እንደኔ እዚህ ጉዳይ ላይ ማለት ነው እኔ በሆን ማንንም አምኜ ነው ማስታወቂያ ላይ እንትና ሰራ እንትና የፈለገ የትኛውም አርቲስት ሊሰራ ይችላል። ምክንያቱም ለገንዘቡ ነው የሚሰራው፣ ለኔ ብሎ አይደለም የሚሰራው። ለዛ ማንም ሰራ ብዬ እንትና አይደለም ሰዎቹን ለመውቀስ አይደለም። ግን ሰዎቹ አውቃለሁ በምን አይነት ሁኔታ ሆነው ከሀገር ወጥተው ራሳቸውን ቤተሰባቸውን ለመለወጥ ምናምን አስበው ነው እየወጣ ያለው ብር ባይገርማችሁ ትንሽ ብር አይደለም። ወደ 400 ሺህ ብር የተበላ ሰው አለ፣ 200 ምናምን ሺህ ብር። ሙሉ ቪዲዮን እዛ እንትኑ ላይ ስታዩ ትረዱታላችሁ። ግን እንደኔ ማንም እንትን ሰራ ብዬ እኔ አርግ ብባል አላደርግም። የፈለገ ብር ቢኖረኝ በአጭር ጊዜ ውስጥ ያልቃል ምናምን ብባል አልሰማም። ብቻ እስቲ ለጊዜው ያለኝ መረጃ ይሄን ይመስላል። እናንተም እስቲ ያላችሁን አስተያየት ኮሜንት ላይ ጻፍ አድርጉ። ያው በዓልም ደርሷል። መልካም በዓል እየተባባልን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ከበዓል በኋላ እንገናኝ። ይቻማችሁ።